ወሳኙ ነገር ነው። አምነሽ ትቀበይኛለሽ? ምን አሁን ድንገት ተነስተ የልጁን አባት አገኘሁት ስትለኝ እኔ እንዴት ላምን እችላለሁ? በዛሬ ቪዲዮአቸው እንግዲህ ሁለት ወሳኝ ሀሳቦችን ብሩክ አንስቷል ማለት ነው። ሀይሚ እንግዲህ የተፈጠረው ነገር ሀሳቡ ሁሉም ነገር እንደሚከብድሽ አውቃለሁ። ነገር ግን አሁንስ አምነሽ ትቀበያለሽ ወይም አትቀበይም የሚል ጥያቄ አቅርቦላታል። እንደገና ደግሞ በሚወዱት ሰው እና እኔ በማምነው ልክ አለመታመኔ ትንሽ ደብሮኛል ብለዋል ብሩክ ማለት ነው። እና እንግዲህ በሀይሚ መፍረድ ደግሞ እጅግ በጣም ከባድ ነው። ምክንያቱም እዩ እስከ ጥግ ድረስ ሄዳ እንዳሳመነቻትም ተናግራለች። ስለዚህ አሁንም ቢሆን ግልጽ ያልሆኑ ብዙ ጥያቄዎች አሉ። እነሱን ጥያቄዎች ከተመለሱልኝ ያው አብረን እንቀጥላለን የሚል ምላሽ ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ ነገሩ ቢከብድም በጣም አንድ ወር ሊጠጋ ነው ኦልሞስት እና 3 ሳምንት እየያዙ ነው። ዛሬ እውነቱ ስለወጣ ቡራ እውነቱን ስላወጀ በጣም ደስ ብሎኛል። ብሩክ አያደርገውም ብለንም የተከራከርንም እኛ በሚዲያ በምናውቀው ልክ ብሩክ ጨዋልሽ ስለሆነ ነው። ሀይሚን ደግሞ እንዳያምኑ ያደረጓት ነገሮች ምንድነው? ብሩክ የሚናገራቸው ቃላቶች ለምሳሌ ዲኤንኤ እንደገና ልጁ የኔ ነውም አይደለም ምን አስነክተሽኝ ነው ሁላ የሚል ጥርጣሬ ውስጥ እንደዚህ አንዳንድ ቃላቶች የሚወረውራቸው ነገር ሀይሚን እንዳታመን አድርጓታል። ያ ብቻ ነው ሀይሚ ጋር ጥያቄ ፈጥሮባት የነበረውና የኔ አይደለም ብሎ 100% እንኳን አንዳንዴ ይናገራል። አንዳንዴ ውዝግብግብ ያለ ነገር ስለነበር ሀይሚ ለማመን ተቸግራለች እና ይሄን ያደረገበት ምክንያት ደግሞ በቃ ለምን አላመነችኝም በሚለው ነው እየሰጠው የነበረው ምላሽ። ምክንያቱም ብሩክ እኔ ውስጤን አውቃለሁ 100% እኔ ታማኝ እንደሆንኩ ሀይሚን እንደማልዋሻት እንደማልክዳት ውስጤ ያውቃል። እኔን ውስጤን እያወቅኩት ከሀይሚ ጋር የማገኘው መልስ በጣም ያናድደኝ ነበረ። አለመታመኔ በጣም ደብሮኛል ብሎ ዛሬ እንግዲህ ስሜቱን ሁሉንም ተናግሯል። እንግዲህ የልጅ አባቱ ደግሞ መጥቷል። የዩ ፍቅረኛ ማለት ነውና ለቅሶ ላይ ነበር ምናምን ተብሏል። እንግዲህ ወንድም ያዘን ደርሶብህ ከሆነ ፈጣሪ ያጽናህ፣ ደርሶበታለኝ ብሏል ቡራ። ፈጣሪ ያጽናህ። አሁንም እዩና የሱ ችግር አልተፈታም ማለት ነው። ስለዚህ በዚህ መሀል ደግሞ እዩ በምን ምክንያት ልጁ የብሩክ ነው ብላ እንደመጣች መገመት አይከብድም። ምክንያቱም እሷ የዩቲዩብ ቻናል እንዲከፈትላት መስራት ስለፈለገች ብቻ ነው። አሁን እኮ ሶሻል ሚዲያ ላይ በጣም ብዙ ቻናሎች ብዙ ተከታዮች አሉት። ግሬስ ፋሚሊም አሉ በጣም የሚከተሏቸውና አብርሽን እንዲሁም ደግሞ የጨረቃ ፋሚሊም አሉ። ገብቷቸዋል። ስለዚህ የጨረቃን ፋሚሊ ለመቀላቀል ስትፈልግ ጥግ ድረስ ታውና ሀይሚን በቃ እምነት አሳጥታታለች በብሩክ ላይ ያለውንና ይሄ ደግሞ እንግዲህ እዩሄን እንዴት ለምን ፈልጋ እንደዚህ እንዳደረገች ብሩክና እዩ ነው የሚፈቱት። ዋናው ነገሩ ግን ልጁ የብሩክ እንዳልሆነ ብሩክ አስረግጦ ተናግሯል ማለት ነው። ቪዲዮውን ሰምታችሁታል ብዬ አስባለሁ። እንግዲህ ልጁ አባትም እኔ ነኝ ብሎ መጥቷል። እንግዲህ ይቀጥላል። ነገ ከነገ ወዲያ ያው ዲኤንኤ የሚባለውን እንኳን እስከዚያ ተገላግለናል ቤተሰብ። ስለዚህ ሀይሚና ቡራ በአዲስ ነገር ይመጣሉ። ለዩና ለልጅ አባቱ እንግዲህ ቻናል ትናንት ስለተከፈተ እንግዲህ የጨረቃ ፋሚሊም ሰብስክራይብ አድርጉ ተብላችኋል አይደለ? እኔ ገርሞኛል የመሬን ማለት ነው። እና ይሄ እንደሚሆን እኔ ጠብቄ ነበረ። ምክንያቱም ያው ምንም ቢሆን የው ድራማ መስራት እኮ በእነሱ አልተጀመረም። ግን ደግሞ በቃ በጎን ሀይሚ እየተጎዳሽ ስለነበረ ወይ የድራማውን አልነገሯት ወይ ይሆናል በሚል ነበረ። በቃ ሀይሚና ቡራ ላይ የሆነ መጎዳዳት ነገር ነበረ እና ሀይሚ ያለማመን ብሩክ ደግሞ ራሱን ስለሚያምን የመከዳት ይሄ ሀሳብ ስለነበር ሀሳቡ በቃ ብዙ ሊያራምድ አልቻለም። እና ለዛ ነው እንጂ እኮ ከነሱ በላይ በጣም ሞር ድራማ የሚሰሩ አሉ። መቼስ ዩቲዩብ ቻናል ላይ እንደምታውቁት ነው። እና ብቻ ግን አሁን ሀይሚን ከሀሳብ ከነጻ ተገላግላ እንግዲህ ወደ ብሩክ አብራ እንደምትከተል ተስፋ እናደርጋለን። ሀይሚ ልጁ የኔ አይደለም የየሩስ ልጅ የኔ አይደለም ብሎ ሲነግራት እውነት ለመናገር ደንግጣለች ብዬ አስባለሁ። ምክንያቱም በቃ ባንዴ እንደዚህ ለማመን ይከብዳል። እና እንግዲህ ያንተን ያለህን መረጃ የሷ ፍቅረኛ ለመሆንህ ምናምን ነገር
እያለሽ ስትል ነበርና መቼም እንግዲህ የልጅ አባት ካልሆነ እኔ የልጅ አባት ነኝ ብሎ ሊመጣ አይችልም። ገብቷችኋል አይደለ? ትንሽ ተቆይቶም እኮ እርጉዝ እንዳልሆነችም ሊታወቅ ይችላል። ምክንያቱም ሁሌ የተለያየ እርግዝና ነው የምታሳየው። እግዚአብሔር ይቅር ይበለኝ በአይታችሁ ከሆነ ማለት ነው። እና ብቻ ከባድ ነው። ደግሞ የራስን ጥቅም ለማስከበር ሲባል የሰው ህይወት መበጥበጥ በጣም ከባድ ነው። ቤተሰብ የምሬን ማለት ነው።